ሰራዊቱ ለወሳኝ ግዳጅ አማራ ክልል ለቆየ ወጣ ነው። ጀነራሉ መከላከያ ሰራዊት ከአማራ ክልል መውጣት መጀመሩን አወጁ። ክልሉን የሚረከበው ኃይል ተዘጋጅቷል። አርሚው ከቁጥጥር በላይ ሆኗል። አስተዳዳሪው የህወሓት ታጣቂ ከተልኮ ውጪ እየተንቀሳቀሰ ነው ሲሉ የከሰሱት የራያ ዞን አስተዳዳሪ ከባድ ህዝባዊ ቁጣ እንደሚያሳጋቸው ገልጸዋል። ጀነራል ሄሜቲን ነጥብ ያስጣለው የሳውዲው ጥቃት የዓለም ጤና ድርጅትና የአረብ ኃያላን በሄሜቲ ላይ ተነሱ። ሱዳን በውድቀት ዋዜማ ላይ ትገኛለች። ትራምፕን ያስደነገጠው የቻይና ጦር አቅም አወዛጋቢው ሰው እግራቸው ቻይናን ከመርገጡ ያልተጠበቀ መምሪያ ሰጡ። ፔንታጎን ከ30 ዓመት በኋላ ለመጀመሪያ ጊዜ የኒውክሌር ቦምብ እንዲሞክር ታዘዘ። ጠቅላዩ ጦርነቱ አይቀሬ ነው ባሉ ማግስት መከላከያ ሰራዊቱ አማራ ክልል ለቆ ለመውጣት እንቅስቃሴ መጀመሩ ሲሰማ የፊልድ ማርሻሉ ከፍተኛ አማካሪ ያሾለኩት መረጃ ደግሞ ጉዳዩን ይበልጥ አነጋጋሪ አድርጎታል። የመከላከያውን ቦታ ይሸፍናል ስለተባለው አረጋ ከበደ ያዘጋጁት ጦር ጨምረን ከምንጩ የደረሰን መረጃ ይዘናል። በታደሰ ወረደ ሰራዊት የቢሮ በር ተሰብሮባቸው ቢሮውን የተቆጣጠሩት የዞኑ አስተዳደር ኮማንድ ፖስቱ ከተልኮ ውጪ እየተንቀሳቀሰ ነው ሲሉ ከሰዋል። ሰራዊቱም በእስራኤል ጣልቃ እየገባ ስጋት ፈጥሮብኛል ማለታቸው አነጋጋሪ ሆኗል። ይህንን ጨምረን ትራምፕ ከ33 ዓመት በኋላ እንዲጀምር ለፔንታጎን ስለላኩት ወሳኝ መምሪያ የተሰማ አስደንጋጭ መረጃ ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ያሰቡ ዘመቻ ከታሰበው በፊት ሊከፈት ይችላል የሚለው ዓለም አቀፍ ትንታኔ ጎላ ብሎ እየተሰማ ባለበት ወቅት ከወደ አማራ ክልል ስጋቱን የሚያጠናክር መረጃ ሲሰማ የፊልድ ማርሻል ብርሃኑ ጁላ አማካሪ ደግሞ 4 ነጥብ በማስቀመጥ የጥርጣሬውን ትክክለኝነት አረጋግጠዋል። ጠቅላይ ሚኒስትር አብይ ከትላንት በስቲያ እንዳሉት ያሰቡ ዘመቻ አይቀሬ መሆኑን ተከትሎ የመከላከያ ሰራዊት ከአማራ ክልል ለማውጣት ዝግጅት እያደረገ መሆኑ ሲሰማ መከላከያው ክልሉ ለቆ ሲወጣ ፋኖ ያረጋ ከበደን ቢሮ እንዳይቆጣጠር በሚል ደግሞ መከላከያውን የሚተካ ኃይል ዝግጁ መደረጉ ተሰምቷል። ከወራት በፊት ኤርትራ ወደደችም ጠላችም አሰብ የኢትዮጵያ ነች፣ ይህንንም በተግባር እናረጋግጣለን የሚል መረር ያለ መልእክት ወደ አስመራ ያስተላለፉት የፊልድ ማርሻሉ ብርሃኑ ጁላ አማካሪና በሰራዊቱ የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ ሰራዊቱ ለታላቅ ግዳጅ ወደ ካምፕ መግባት መጀመሩን ፍንጭ መስጠታቸው የሚታወስ ሲሆን ከትናንት ምሽት ጀምሮ ደግሞ ሰራዊቱ ክልሉ ለቆ ለመውጣት እንቅስቃሴ መጀመሩን የሚጠቁሙ መረጃዎችን በስፋት እየወጡ ናቸው። ላለፉት 5 ዓመታት መከላከያ ሰራዊቱ በህግ ማስከበር ስራ ላይ መጠመዱን የጠቀሱት ጀነራል አለምሸት ከዚህ በኋላ ግን ሰራዊቱ የቀበሌው ስምሪት ወስዶ ሊጠብቅ አይችልም፣ ምክንያቱም ይህ የመከላከያ ግዳጅ አይደለም ያሉ ሲሆን ይህ ግዳጅ በመሰረታዊነት የፖሊስና የሚሊሻ ስራ ነው እና ሰራዊታቸውን ወደ ካምፕ አስገብተን እንዲያርፍና ለወሳኙ ዘመቻ እንዲዘጋጅ ማድረግ አለብን ካሉ በኋላ አከል አድርገውም ለዚህ ሚሊሻውና ፖሊሱ ግዳጁ መረከብ አለበት ብለዋል። እውነት ነው ደክሞናል፣ ሰራዊቱም ተሰላችቷል ያሉት ሌተር ጀነራል አለምሸት ደግፌ በቅርቡ ሰራዊቱ ሙሉ በሙሉ ከአማራ ክልል እንዲወጣ መወሰናቸውንም ተናግረዋል። ካለፉት 8 ወራት ወዲህ ደግሞ ያሰቡ ዘመቻ አይቀሬነት እየጨመረ መምጣቱን ተከትሎ ሰራዊቱ ተተኪ ኃይል ማደራጀትና ማሰልጠን ላይ ትኩረት አድርጓል። በትናንትናው ዕለት ጠቅላይ ሚኒስትሩ በማንኛውም ሰዓት ውጊያ ሊቀሰቀስ ይችላል ማለታቸው ደግሞ በእርግጥም ዛሬ ወይም ነገ ያሰብ ጦርነት ሊጀመር ይችላል የሚለውን ግምት አጠናክሯል። ለዚህ ዘመቻ ታዲያ ላለፉት 2 ዓመታት ከፋኖ ታጣቂዎች ጋር ሲዋጋ የቆየው ሰራዊቱ ፊቱን ወደ ዋናው ሀገራዊ ግዳጅ ለማዞር እንቅስቃሴዎች እያደረገ ይገኛል። ሰራዊቱ ክልሉ ለቆ ሲወጣ የክልሉ አድማ ብተና ኃይል መከላከያውን ተክቶ እንደሚሰራም ከፕሬዝዳንት አረጋ ከበደ ቢሮ የተገኘው መረጃ ያመለከተ ሲሆን ከሰሞኑም ለዚሁ ዓላማ የታጨ ግዙፍ የአድማ ብተና ሰራዊት በዛው ጎጃም ብር ሸለቆ ወታደራዊ ማሰልጠኛ አስመርቋል። በምርቃ ስነ ስርዓቱ ላይ በክብር እንግድነት ተገኝተው ንግግር ያደረጉት የማሰልጠኛ ትምህርት ቤቱ ዋና አዛዥ ብርጋዴር ጀነራል መኮንን መንግስቴ ክልሉ ያጋጠመውን የሰላም ችግር ለመመለስ የመከላከያ ሰራዊት ከተሰጠው ህገ መንግስታዊ ተልዕኮ አንዱ የክልል የጸጥታ ተቋማትን መደገፍ በመሆኑ ይህን መሰረት በማድረግ ማሰልጠኛ ትምህርት ቤቱ ለወራት ያሰነጠናቸውን የጸጥታ ኃይል ለምረቃ ማብቃቱን ተናግረዋል። ጀነራሉ በዚህ ምረቃ ላይ ለተመራቂዎች ክልሉን ሰላም እንዲያደርጉ ተልዕኮ ሰጥተዋል። በዛሬው ዕለት በብር ሸለቆ አዲስ ወታደራዊ ኃይል መመረቁ መከላከያ ከክልሉ ይወጣል የሚለውን መረጃ የሚያጠናክር ነው። ከዚህ ቀደም የመከላከያ ከፍተኛ ጀነራሎች ሰራዊቱ ከክልሉ እንደሚወጣ ሲናገሩ ተረምጠዋል። ሰራዊቱ ከክልሉ ለመውጣት አስቻይ ሁኔታዎችን እየጠበቀም ሲሆን በቅርቡም በተለይም በጎጃም ቀጠና የፋኖ አመራሮች ላይ ያነጣጠረ እርምጃ ሲወስድ እንደነበረ መረጃዎች ይጠቁማሉ። በቀጣይ መረጃ አርሚው ከቁጥጥር በላይ ሆኗል። አስተዳዳሪው በታደሰ ወረደ የተሰጣቸው ሹመት ስጋት ላይ እንደጣላቸው ገለጹ። የህወሓት ታጣቂ ከተልኮ ውጪ እየተንቀሳቀሰ ነው ሲሉ የከሰሱት የራያ ዞን አስተዳዳሪ ከባድ ህዝባዊ ቁጣ እንደሚያሳጋቸው ገልጸዋል። በደቡብ ትግራይ ዞን የተዋቀረው ኮማንድ ፖስት ከተልኮ ውጪ እየተንቀሳቀሰ ነው ሲሉ ዋና አስተዳዳሪው ወቀሱ። ከ2 ወራት በፊት በትግራይ ክልል ደቡባዊ ዞን ወደ ግጭት ያመራ አለመረጋጋት መፈጠሩ የሚታወስ ሲሆን በዞኑ የተደረገ አስተዳደር ለውጥ ተከትሎ የተሾሙት ዋና አስተዳደር አቶ ዝናቡ ገብረመድን ከዋይን መጽሔት ጋር ባደረጉት ቃለ መልስ ዞኑ ያለበት አሁናዊ ሁኔታ እንዲሁም ከፕሪቶሪያው ስምምነት በኋላ በአካባቢው ስለተዋቀረው ኮማንድ ፖስት አብራርተዋል።
በቃለ ምልልሳቸውም በዞኑ ያለው ኮማንድ ፖስት መሰረታዊ ተልዕኮ ጸጥታን ማስጠበቅ ቢሆንም አስተዳደሩን ስራዎች ሙሉ በሙሉ እየሰራ ነው በማለት ወቅሰዋል። በኮማንድ ፖስት ውስጥ የተዋቀሩ አካላት በህገወጥ ተግባራት ላይ ከመሳተፍ ባለፈ የግለሰቦችን ተቋማት ጭምር እስከ መቆጣጠር የደረሰ ተግባር እየፈጸሙ ነው በማለት ከሰዋል። በፕሪቶሪያው ስምምነት መሰረት የተዋቀረው ይኸው ኮማንድ ፖስት የተልዕኮ ጊዜ ማለፉን የገለጹት ዋና አስተዳዳሪው መራዘም ከነበረበትም በምክር ቤት ውሳኔ መራዘም እንደነበረበት ጠቁመዋል። አሁን ባለው ሁኔታ በዞን ውስጥ 4 አይነት አስተዳደር መኖሩን ጠቁመው የትግራይ ጊዜያዊ አስተዳደር፣ የማንነት አስመላሽ ኮሚቴ፣ የአማራ ክልል አስተዳደርና የመከላከያ ሰራዊት እንደሚገኝ ተናግረዋል። አንድ የንግድ ተቋም ያለው ሰው በእነዚህ 4 አካላት ግብር እንዲከፍል የሚጠየቅበት ሁኔታ ተፈጥሯል ያሉ ሲሆን ይህም ማህበራዊና ኢኮኖሚያዊ ቀውሱ እንዲጨምር እየተሰራ እንደሆነ አመላካች ነው ያሉ ሲሆን አፋር የሚገኘውና በአካባቢው በስፋት የሚንቀሳቀሰው ታጣቂ ሰራዊትም ከአቅማቸው በላይ የሆነብኝ ነው ሲሉ ፌዴራል መንግስት ጣልቃ ገብቶ ማስተካከያ እንዲያደርግ ጠይቀዋል። ኮማንድ ፖስቱ እንዲነሳ ለፌዴራል መንግስት ተደጋጋሚ ጥያቄ መቅረቡን በመግለጽ የመከላከያ ሰራዊት በፕሪቶሪያው ስምምነት መሰረት በአካባቢው የሰፈረ መሆኑን ጥያቄው ሰራዊቱን እንደማያካትትና የኮማንድ ፖስት ዋነኛ ስራውን ማስጠበቅ ነው። የኛ ዞን ውስጥ ያለው ኮማንድ ፖስት ግን ከዚህ የተለየ ነው። ኮማንድ ፖስት ሆኖ የባጃጅ ታርጋ ይሸጣል፣ መሬት ይሸጣል፣ የግለሰቦች ተቋማት ካሉ ግለሰቦችን አስወጥቶ ራሱ ይቆጣጠራል፣ ሆቴሎች የራሱ ያደርጋል፣ የፋይናንስ ተቋማትንም ራሱ ይቆጣጠራል። ስለዚህ እዚህ ላይ ዞን ያለው ኮማንድ ፖስት ከተሰጠው ተልዕኮ ውጪ ነው እየተንቀሳቀሰ የሚገኘው ሲሉም ስራቸውን ነፃ ሆኖ ለመስራት መቸገራቸውን ገልጸዋል። በሌላ መረጃ የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አዳኖም የሱዳን ፈጥኖ ደራሽ ኃይል ድጋፍ ሰጪ ኃይል በሳውዲ ሆስፒታል በፈጸመው ጥቃት 460 ሰዎች መገደላቸውን አስታወቁም። በሐምዳን ዳጋሎ የሚመራው ጦር አልፋሻር ከተማን ከተቆጣጠረ ጥቂት ቀናት በኋላ ታጣቂዎቹ ሳውዲ የተሰኘው ሆስፒታል ውስጥ በመግባት ፈጽሞታል በተባለ ጥቃት ነው በመቶዎች የሚቆጠሩ ሰዎች የተገደሉት። ዋና ዳይሬክተሩ ቴድሮስ በጅምላ ግድያ እጅጉን መደንገጣቸውን ገልጸዋል። ከእርሳቸው አስቀድሞ የሱዳን የሐኪሞች ትስስር የተሰኘው ቡድን ማክሰኞ ዕለት የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ታጣቂዎቹ ሳውዲ ሆስፒታል ውስጥ ከገቡ በኋላ ታካሚዎቹን ቤተሰቦቻቸውና ያገኙትን በሙሉ ያለ ርህራሄ መግደላቸውን አስታውቀዋል። ቡድኑ አክሎም ታጣቂዎቹ ከፈጸሙት ጥቃት ባሻገር 4 ሐኪሞችን፣ 1 ፋርማሲስትና ነርስን ጨምሮ 6 የጤና ባለሙያዎችን አግተዋል። ለመልቀቅም 150 ሺህ የአሜሪካ ዶላር ጠይቀዋል ብለዋል። በሳውዲ ሆስፒታል የተፈጸመውን ጥቃት በተመለከተ መግለጫ ያወጣው የአልፋሻር የመብት ተሟጋች ስብስብ የሆነው አልፋሻር ሬዚስታንስ ኮሚቴ ከግድያው በኋላ ከተማ በአስፈሪ ዝምታ ተውጣለች ማለቱ ቢቢሲ ዘግቧል። በዳርፉር የምትገኘው አልፋሻር ከተማ ለ18 ወራት ከዘለቀ በረሃብና በከባድ የቦምብ ጥቃቶች ከታጀበ ከበባ በኋላ ባለፈው እሁድ በፈጥኖ ደራሽ ኃይል ሰጪ ኃይሉ ቁጥጥር ስር መግባቷ ይታወሳል። በመጨረሻም የኮሪያን ድንበር ረግጠው የተመለሱት ትራምፕ እግራቸው ከቻይና ሳይወጣ ወደ መከላከያ ሚኒስትራቸው ደውለው አደገኛ መምሪያ መስጠታቸው ተሰምቷል። ለ30 ዓመታት የተዘጋው ዋሻ እንዲከፈት ያዘዙት ትራምፕ በኒውክሌር ጉዳይ ያልተጠበቀ ውሳኔ አሳልፈዋል። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ የኒውክሌር ጦር መሳሪያ ሙከራዋን ከ33 ዓመታት በላይ ለመጀመሪያ ጊዜ ወዲያውኑ እንድትቀጥል ትዕዛዝ መስጠታቸውን አስታወቁም። ይህ ውሳኔ በዓለም አቀፍ የጦር መሳሪያ ቁጥጥር ፖሊሲ ላይ ትልቅ ለውጥ የሚያመጣ መሆኑ ተገልጿል። ፕሬዚዳንት ትራምፕ ትዕዛዙን ያወጁት በግል የማህበራዊ ትስስር ገጻቸው ላይ ሲሆን ምክንያቱ ደግሞ እንደ ሩሲያና ቻይና ያሉ ሌሎች ሀገራት ራሳቸውን የሙከራ መርሃ ግብሮች በመቀጠላቸው የአሜሪካን አቅም እኩል ለማድረግ መሆኑን ገልጸዋል። ፕሬዚዳንት ትራምፕ በትዕዛዛቸው ላይ ሌሎች ሀገራት በሚያደርጉት የሙከራ መርሃ ግብር ምክንያት የጦርነት መምሪያችን የኒውክሌር ጦር መሳሪያዎቻችን በእኩልነት መሞከር እንዲጀመር መምሪያ ሰጥቻለሁ። ይህ ሂደት ወዲያውኑ ይጀምራል ብለዋል። የአሜሪካ የመጨረሻ የኒውክሌር ጦር መሳሪያ ፍንዳታ የተደረገው መስከረም 1992 ዓ.ም በኔቫዳ የሙከራ ቦታ ላይ ነበር። ከዚያ ጊዜ ጀምሮ ዋሽንግተን የጦር መሳሪያዎቿን አስተማማኝነት ለመጠበቅ በኮምፒውተር የማስመለስ ስራ ላይ ብቻ ትተማመን ነበር። ባለሙያዎቹ እንደሚናገሩት የአሜሪካ የኒውክሌር ሙከራ ማደስ ለብዙ አስርተ ዓመታት የቆየውን ዓለም አቀፍ የጦር መሳሪያ ገደብ የሚያናጋ አዲስ የጦር መሳሪያ ውድድር የሚያስነሳ ስጋት ነው እያሉ ናቸው። ይህ አስገራሚ ማስታወቂያ የወጣው ፕሬዚዳንት ትራምፕ ከቻይናው ፕሬዚዳንት ሺጂፒንግ ጋር በደቡብ ኮሪያ ውስጥ በሚገኘው ቡሳን ከመገናኘታቸው ጥቂት ደቂቃዎች በፊት መሆኑ ሁኔታው ይበልጥ አወዛጋቢ አድርጎታል። ፕሬዚዳንት ትራምፕ ሩሲያ በኒውክሌር የሚሰራ ሚሳኤልና ቶርፔዶ በተሳካ ሁኔታ መሞከሯን ማስታወቂያን ተከትሎ ነው ይህንን ውሳኔ ያስተላለፉት። የኒውክሌር ሙከራዎች የትና መቼ እንደሚከናወኑ ዝርዝር መረጃ እንዳልተሰጠ የአሜሪካ ሚዲያዎች ዘግበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።